ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደር ጥቅምት 14 ቀን 2018 ዓ.ም ሌሊት በጉናና በመርቲ ወረዳዎች፣ ጥቅምት 17 ቀን 2018 ዓ.ም ሌሊት በሽርካ ወረዳ 3፣ ጥቅምት 18 ቀን 2018 ዓ.ም ሌሊት በሆሎንቆ ዋቢ ወረዳ 5 በድምሩ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ምዕመናን በአሰቃቂ ሁኔታ መገደላቸውን ተከትሎ የተለያዩ የተቃውሞ ድምጾች መሰማቱ ቀጥሏል። መንግስትም ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ተጠይቋል። የተለያዩ ተቋማትም ግድያውን ማውገዛቸውን ቀጥለዋል። መረጃውን በዜናችን በዝርዝር እንመለከተዋለን። ህወሓት የፕሪቶሪያ የሰላም ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠንቅቋል። ህወሓት ጥብቅ መግለጫ ያወጣ ሲሆን የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥረው የሚገኙ ኃይሎችን በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲል ከሷል። ይህ መረጃም በዜናችን በዝርዝር እንመለከተዋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ለ5 ቀናት የስራ ጉብኝት ወደ ግብጽ ማቅናታቸውን ተከትሎ የግብጹ ፕሬዝዳንት አልሲሲ ለኢሳያስ አፈወርቂ ለሉዓላዊነታችሁና ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ ገልጸውላቸዋል። ይህ መረጃም በዝርዝር የምንመለከተው ሌላኛው ርዕሰ ጉዳያችን ነው። በአማራ ክልል በሶስት መጠለያ ጣቢያዎች ተጠልለው የሚገኙ ተፈናቃዮች በዘላቂነት እንዲቋቋሙ ለመንግስት ጥሪ አቅርበዋል። ገዢው ብልጽግና ፓርቲ በበኩሉ ሰርቻለሁ ባለው የግንዛቤ ማስጨበጫ ስራ የእርዳታ ፈላጊዎች ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ወርዷል ሲል መግለጹ አይዘነጋም። ይህ መረጃም በዜናችን በዝርዝር የምንመለከተው ይሆናል። በታንዛኒያ ከምርጫ ጋር በተያያዘ በተፈጠረው ግጭት 700 የሚጠጉ ሰዎች እንደተገደሉ ተሰምተዋል። በታንዛኒያ ሁለቱ የሀገሪቱ ዋነኛ ተቃዋሚ ፓርቲዎች ራሳቸውን ያገለሉበትና ከትናንት በስቲያ ከተካሄደው ምርጫ ጋር ተያይዞ በተነሳ በአመዛኙ ወጣቶች በተሳተፉበት ህዝባዊ አመጽ እስካሁን ድረስ 700 የሚጠጉ ሰዎች መገደላቸውን የሀገሪቱ ዋነኛ ተቃዋሚ ቻዲማ ፓርቲ ቃል አቀባይ የሆኑት ጆን ኪቶካ ተናግረዋል። የመረጃም በዜናችን በዝርዝር የምናስደምጣችሁ ይሆናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በምስራቅ አርሲ ዞን የተፈጸመውን ግድያ በጽኑ ማውገዛቸውን ቀጥለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በኦሮሚያ ክልል በምስራቅ አርሲ ዞን በጉና በመርቲ በሽርካና በሆሎንቆ ወረዳዎች ውስጥ በሚገኙ ሰላማዊ ሰዎች ላይ የተፈጸመውን ግድያ በጽኑ አውግዘዋል። መንግስት የዜጎቹን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱን እንዲወጣም ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓ.ም ባወጣው መግለጫ በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሼርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ አሰቃቂ ግድያ መፈጸሙን ገልጿል። ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ በሆነ የሀዘን ስሜት ነው ብሏል። መግለጫው አያይዞም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ ሴቶቻችንን የሚያጠፋ ክብረነክና ሊወገዝ የሚገባው ኢስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል ብሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉ ትናንት ሐሙስ ጥቅምት 20 ቀን 2018 ዓ.ም ባወጣው መግለጫ በአንጋፋዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ ግድያና ስቃይ መፈጸሙን የሰማው በታላቅ ድንጋጤና ሐዘን መሆኑን ገልጿል። ጉባኤው መንግስት የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት አለበት ሲል ጠቅሶ ችግሩ ከዚህ በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ በአጽንኦት ጠይቋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በበኩሉ ባወጣው የሐዘን መግለጫ በኢትዮጵያ ኦርቶዶክስ
ተዋህዶ ምዕመናን ላይ የተፈጸመውን ኢሰብአዊ ድርጊት አውግዟል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ በበኩሉ ዛሬ ባወጣው መግለጫ በኦሮሚያ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር የተፈጸመውን ጥቃት ለዲሞክራሲ፣ ለሰብአዊ መብት መከበር፣ ለእኩልነትና ለህግ የበላይነት መስፈን የሚታገሉ ኃይሎች ሁሉ ሊያወግዙት የሚገባ ኢሰብአዊ እኩይና አፍራሽ ተግባር ነው ሲል ገልጾታል። ኢህአፓ በመግለጫው በምዕመኑ ላይ የተፈጸመው ግድያና አካላዊ ጉዳትን አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡ አሳስቧል። ለደረሰው ግድያና አካላዊ ጉዳት የተሰማውን ሀዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍልም ጠይቋል። የፓርቲው መግለጫ ሲቀጥል ጉዳት ከደረሰባቸው ባለፈም የእምነቱን ተከታዮች የእስልምና ተከታዮችና ለደረሱት ጉዳቶች በተመሳሳይ ይቅርታ እንዲጠይቅ አሳስቧል። ከጥቂት ዓመታት ወዲህ የተባባሱት መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናዎች፣ እገታዎች፣ ማፈናቀሎች፣ የንብረት ንጥቂያዎችና ውድመቶች በአስቸኳይ ሊቆሙ እንደሚገባም ኢህአፓ አሳስቧል። ወደ ቀጣዩ መረጃችን ስናልፍ ህወሓት የፕሪቶሪያ የሰላም ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠንቅቋል። ህወሓት መንግስት የፕሪቶሪያውን የሰላም ስምምነት እየጣሰና እያኮሰሰ ነው ሲል በመክሰስ ስምምነቱ ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲል አስጠንቅቋል። ህወሓት ትናንት ሐሙስ ጥቅምት 20 ቀን 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያ የሰላም ስምምነት ቁልፍ ድንጋጌዎች ለመተግበር አልቻለም ሲል ገልጿል። ቡድኑ በመግለጫው የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥሮ የሚገኙ ኃይሎችን በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲል ከሷል። መግለጫው አክሎም የፕሪቶሪያዊ ሰላም ስምምነት ዓላማው ዘላቂ የጦርነት ማቆም እንዲመጣ፣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ፣ ለመልሶ ግንባታና ለፖለቲካ ውይይት መሰረት ለመጣል ነው ብሏል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ህወሓትን የፕሪቶሪያ የሰላም ስምምነትን ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎች በመዋል መወንጀላቸው ይታወሳል። ወደ ቀጣዩ መረጃችን ስናልፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ለ5 ቀናት የስራ ጉብኝት ወደ ግብጽ ማቅናታቸውን ተከትሎ የግብጹ ፕሬዝዳንት አልሲሲ ለኢሳያስ አፈወርቂ ለሉዓላዊነታችሁና ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ ገልጸውላቸዋል። ኢትዮጵያ በአንድ ወቅት በወደብ ጉዳይ ከሶማሊያ ጋር አለመግባባት በገጠማት ሰዓት ፕሬዝዳንት አልሲሲ አይዟችሁ፣ ለሶማሊያ ሉዓላዊነት እንዲሁም የግዛት አንድነት በማንኛውም መንገድ እኛ ድጋፍ እናድርጋለን የሚል ተመሳሳይ ምላሽ መስጠታቸው ይታወሳል። በተያያዘ ዜና ታዲያ የኤርትራው ፕሬዝዳንት ወደ ካይሮ አቅንተው ከሲሲ ጋር ከተገናኙ በኋላ እዛው ግብጽ ውስጥ ዳር አልዳውድ ወደሚባል ከፍተኛ የሕክምና ተቋም በማምራት አጠቃላይ የጤና ምርመራ ሲያደርጉ መታየታቸውን የግብጽ ሚዲያዎች ዘግበዋል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል በ3 መጠለያ ጣቢያዎች ተጠልለው የሚገኙ ተፈናቃዮች በዘላቂነት እንዲቋቋሙ ለመንግስት ጥሪ አቅርበዋል። ገዢው ብልጽግና ፓርቲ በበኩሉ ሰርቻለሁ ባለው የግንዛቤ ማስጨበጫ ስራ የእርዳታ ፈላጊዎች ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ወርዷል ሲል ገልጿል። በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ፣ ቻይናና ወይንሸት እንዲሁም በሰሜን ጎንደር ዳባት ወረዳ የሚገኙ ተፈናቃዮች ከዕለት ደራሽ ሰብአዊ እርዳታ ባለፈ በዘላቂነት ራሳቸውን ችለው እንዲቋቋሙ ጥሪ አቅርበዋል። ለደህንነታችን ሲባል ስማችን አይገለጽ ያሉ በደብረ ብርሃን ከሚገኙ የተፈናቃዮች መጠለያ ጣቢያዎች አንዱ በሆነው ቻይና ካምፕ እንደሚገኙ የገለጹት ተፈናቃዮች እንደተናገሩት እርሳቸው በተጠለሉበት ካምፕ ብቻ ከ11 ሺህ በላይ ተፈናቃዮች ይገኛሉ። ከቀደመ ቀያቸው ተፈናቅለው መጠለያ ጣቢያ ውስጥ ከገቡም 5 ዓመታትን እንዳስቆጠሩ ተናግረዋል። ከዚህ ቀደምም ድጋፍ የሚያደርጉላቸው መንግስታዊ ያልሆኑ አካላት፣ ግብረሰናይ ድርጅቶችና ባለሀብቶች ነበሩ ያሉት አስተያየት ሰጪው የጊዜው መርዘምን ተከትሎ ለጋሾቹ መሰልቸታቸውን ተናግረዋል። አሁን ላይ ምንም አይነት የምግብ እርዳታ እየቀረበ አይደለም ያሉት ተፈናቃዩ ከ5 ዓመታት በፊት የተሰሩት መጠለያ ጣቢያዎችን በጊዜ ሂደት ከአገልግሎት ውጪ ለመሆን እንደተቃረቡ አስረድተዋል። በተደጋጋሚ ጉዳዩን ከማሳወቃቸው የተነሳ መሰላቸት ውስጥ እንደገቡም በምሬት ተናግረዋል። ምንም እንኳን የነቀዘና ለምግብነት ለመዋል የሚከብድ ቢሆንም ከዚህ ቀደም 15 ኪሎ በቆሎ ይሰጣቸው እንደነበር ግን አስታውሰዋል። ይህ በእንዲህ እንዳለም የገዢው የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ መንግስታቸው ሰርቶታል ባሉት የግንዛቤ ስራ በተለያዩ የደጋፊ ማዕቀፍ ታቅፎ ሲረዱ የነበሩ ዜጎች ራሳችንን እንችላለን፣ የራሳችንን ገቢ እንፈጥራለን ማለታቸውን ተከትሎ በርካታ ዜጎች ከተረጅነት መውጣታቸውን ከአንድ ሳምንት በፊት በሰጡት ጋዜጣዊ መግለጫ አመልክተዋል። በ2013 ዓ.ም የዕለት ደራሽ ምግብ ፈላጊዎች በምግብ መልክ የሚቀርብላቸው 27 ሚሊዮን ደርሶ የነበረ ቢሆንም በተያዘው ዓመት ግን አሽቆልቁሎ 3 ሚሊዮን ገደማ መድረሱን አስታውቀዋል።
ወደ መጨረሻው መረጃዎችን ስናልፍ በታንዛኒያ ከምርጫ ጋር በተያያዘ በተፈጠረ ግጭት 700 የሚጠጉ ሰዎች መገደላቸውን ዋነኛው የአገሪቱ የተቃዋሚ ፓርቲ ገልጿል። በታንዛኒያ ሁለቱ የአገሪቱ ዋነኛ ተቃዋሚ ፓርቲዎች ራሳቸውን ያገለሉበትና ረቡዕ ዕለት ከተካሄደው ምርጫ ጋር ተያይዞ በተነሳ በአመዛኙ ወጣቶች በተሳተፉበት ህዝባዊ አመጽ እስካሁን ድረስ 700 የሚጠጉ ሰዎች መገደላቸውን የአገሪቱ ዋነኛ ተቃዋሚ ቻዲማ ፓርቲ ቃል አቀባይ የሆኑት ጆን ኪቶካ ለአጃንስ ፍራንስ ፕሬስ ተናግረዋል። በዚህም በታንዛኒያ 350 በመዋንዛ ደግሞ 200 ሰዎች በጸጥታ አካላት መገደላቸውን የገለጹት የዋነኛ ተቃዋሚ ቻዲማ ፓርቲ ቃል አቀባይ ጆን ኪቶካ በሌሎች የአገሪቱ ክፍሎች የተገደሉትን ስንጨምርበት ቁጥሩ በድምሩ 700 ይጠጋል ብለዋል። አጃንስ ፍራንስ ፕሬስ የተቃዋሚ ፓርቲው ከገለጸው ጋር የሚቀራረብ ተመሳሳይ አሃዝ ያላቸው ሰዎች መገደላቸውን ከጸጥታው ምንጮች አገኘሁት ባለው መረጃ ማረጋገጡን ገልጿል። ይሁን እንጂ በተቃዋሚዎች የተገለጸው የሞት መጠን በተባበሩት መንግስታት ድርጅት ከተገለጸው ጋር በእጅጉ የተራራቀ መሆኑን የተባበሩት መንግስታት ድርጅት ሰብአዊ መብቶች ቃል አቀባይ ሰይፍ ማጋንጎ ለጄኔቫ ሪፖርተሮች በሰጠው ዕለታዊ ጋዜጣዊ መግለጫ ገልጸዋል። ተአማኒነት ካላቸው ምንጮች ለማረጋገጥ እንደተቻለው እስካሁን ድረስ ከጸጥታ አካላት በተተኮሰ ጥይት ህይወታቸው ያለፉ ሰዎች ቁጥር 10 ብቻ መሆኑንም ቃል አቀባዩ ተናግረዋል። የአገሪቱ የጸጥታ አካላት በተቃዋሚ ሰልፈኞቹ ላይ ጠመንጃን ጨምሮ ያልተመጣጠነ ኃይል ከመጠቀም እንዲቆጠቡና የተፈጠረውን ችግር ለማብረድ የሚችሉትን ሁሉ ጥረት እንዲያደርጉም የተባበሩት መንግስታት ድርጅት ሰብአዊ መብቶች ቃል አቀባይ ሰይፍ ማጋንጎ ጥሪ አቅርበዋል። ለህዝባዊ አመጹ መነሳት ዋነኛው ምክንያት ሁለቱ ዋነኛ የአገሪቱ ተቃዋሚ ፓርቲዎች በምርጫው እንዳይሳተፉ መታገዳቸውና ያለ ተቃዋሚዎች ተሳትፎ ምርጫው መደረጉ መሆኑን አልጀዚራ ዘግቧል። የአመጹ የቅርብ መንስኤ ደግሞ በዚህ መንገድ በአወዛጋቢ ሁኔታ በተደነገገው ምርጫ ተቃዋሚ ሰልፈኞች የምርጫው ውጤት እንዳይገለጽ ቢፈልጉም የአገሪቱ ብሔራዊ ቴሌቪዥን የዋና ዋና ምርጫ ጣቢያ ውጤቶች ረቡዕ ዕለት ማሳወቁንና ታንዛኒያ ነጻነቷን ካገኘችበት እንደ ኢሮፒያን አቆጣጠር ከ1961 ዓ.ም ጀምሮ አገሪቱን በመምራት ላይ ያለው ገዢው ፓርቲ በስልጣን ሊያቆየው የሚችለውን ውጤት ማስመዝገቡን መግለጹን ተከትሎ መሆኑን አልጀዚራ ዘግቧል። የአገሪቱ ብሔራዊ ምርጫ ባለስልጣን ተጨማሪ የምርጫ ውጤቶችን ከመግለጽ እንዲቆጠብ የሚጠይቁ በመቶዎች የሚቆጠሩ ሰልፈኞች ዛሬም ለሶስተኛ ቀን በዋና ከተማዋ ዳሬ ሰላም አደባባይ ወጥተዋል።